እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ለእናንተ እግዚአብሔርን አመሰግናለሁ። በዚህ ሰዓት ደግሞ እግዚአብሔር ፈቅዶ ይህንን ፕሮግራም ለመከታተል እግዚአብሔር ይህንን እድል ስለሰጠን ኢየሱስ ክርስቶስን አመሰግናለሁ። በዚህ ሰዓት እኔ አሁን በመናገርበት ሰዓት ብዙ ሰው ወደ ሲኦል እየተላከ ነው። በዚህ ሰዓት ሰይጣን የዚህ ዓለም ገዢ ብዙዎቹን አፍኖ አይናቸውን ጨፍኖ ልባቸውን አሳውሮ ወደ ዘላለም እሳት ውስጥ እየላካቸው ነው። ለዚህ ነው መተኛት የለብንም፣ መቀመጥ የለብንም። በተቻለን መጠን በእያንዳንዷ ደቂቃ እድል ባገኘንበት ደቂቃ ሁሉ የእግዚአብሔር ማዳን መናገር አለብን። እንግዲህ ውድ የእግዚአብሔር ቤተሰቦች ሁላችንም እንደምናውቀው ወደ ክርስቶስ መንግስት የተጠራ ነው፣ ለሌሎች እንድንመሰክር ነው። ሌሎች ወንድሞቻችን፣ እህቶቻችን፣ ዘመዶቻችን በሃይማኖት ታስረው የተቀመጡ ብዙ ቤተሰቦች አሉን እና እነዚህ ቤተሰቦች ወደ ኢየሱስ ክርስቶስ መንግስት እንዲመጡ የእግዚአብሔርን ቃል መናገር ነው የሚጠበቅብንና ለዚህ ነው የእግዚአብሔርን ቃል ይኸው የማሳያችሁ። ሁሉ ነገር በእግዚአብሔር ቃል ሲሆን ህይወታችን ኢዚ ይሆናል፣ ይቀልልናል። ብዙ ነገር ከባድ የሚሆንብን የእግዚአብሔርን ቃል ስለማንከተል ነው እና መዝሙሩን እንደሰማችሁት እግዚአብሔር ይባረክ እንግዲህ ስለ ዘማሪዋ እና በዚህ አጋጣሚ እግዚአብሔር ድምጻችሁን ቀብቷችሁ በእውነት ጥሩ መዝሙር እያቀረባችሁልን ስላላችሁ የእግዚአብሔር ቤተሰቦች እግዚአብሔር ይባርካችሁ ማለት ወዳለሁ። እንግዲህ ሁሉ ክብሩ ለሱ ነው። መጥምቁ ዮሐንስ ሲናገር ምን አለ? እኔ ላንስ እሱ ሊከብር አለ። ስለዚህ ሁልጊዜ ስንናገር በተቻለ መጠን አምላካችን ኢየሱስ ክርስቶስ እሱ ከፍ እንዲል ነው ማድረግ ያለብን። እኛ ከኋላ እሱ ከፊት ይሁን። የምናገረው ከኔ አይደለም፣ ከኢየሱስ ክርስቶስ ከእግዚአብሔር ቃል ነው። ስለዚህ እሱ ደግሞ አምላክ ሆኖ ወደ ምድር መጥቶ ለእኛ የሞተልን ፍቅሩን የገለጠልን ከኛ ጋር ቅርብ የሆነና ከኛ ጋር አብሮ የሚኖር አምላካችን ስለሆነ ነው። ስለዚህ በዚህ አጋጣሚ ምናልባት መዝሙራችሁን ተጠቅሜ እንዴት አላመሰገነንም ብላችሁ ቅር የሚላችሁ ወንድሞች እንዳትኖሩ ብዬ ነው ይሄንን የምናገረውና ክብሩ ሁሉ ኢየሱስ ክርስቶስ ይውሰደው፣ ክብሩን ጠቅልሎ ይውሰደው። ምክንያቱም መጨረሻ ሁሉ ነገር ስናየው መጽሐፍ ቅዱስ ላይ ስለ ክርስቶስ ነው የተጻፈው። ከመጀመሪያ ጀምሮ እስከ መጨረሻው ድረስ በቃ የክርስቶስን ፍቅር እንድናውቅ ነው የተፈለገው። ስለዚህ አባቱም አብ ክርስቶስን ወደዚህ ምድር ሲልከው ከሱ ውጭ ሌላ ማንንም እንዳናመልክ ነው። ለዚህ ነው ሁሉ ነገር እሱ የሱ ክብር ነው መሆን ያለበት። ስለዚህ ሁል ጊዜ ለሱ በሱ ከሱ ነው የምናደርገው ማለት ነው። ስለዚህ ከኛ የሆነ ምንም ነገር የለም። እኛ ምንድነን? ኦልሬዲ የሱን ስራ የምናስፈጽም አምባሳደሮች ነን። በምድር ላይ ተቀምጠን የእግዚአብሔር ቃል የሚናገረውን ለሌሎች ሰዎች ማሰራጨት ነው ስራችን ማለት ነው። ስለዚህ እኔም እንግዲህ በዛ ጥሪ ነው ወደዚህ መጥቼ የምናገረው። እግዚአብሔር ይባርካችሁ። እንግዲህ ወደዚህ ስለመጣችሁ ምናልባት አዲስ ለሆናችሁ ደግሞ ጌትሽ አዲስ ሰው እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። አዲስ የሆንኩት በክርስቶስ ነው።
እንግዲህ ሰው ሁሉ በክርስቶስ የዘላለምን ሕይወት ሲያገኝ አዲስ ፍጥረት ነው ይላል በቆሮንቶስ መጽሐፍ ላይ። ስለዚህ ሁልጊዜ ሁላችንም አዲስ ነን ማለት ነው በክርስቶስ። ስለዚህ ስሜ ያንን ያመለክታል ማለት ነው። እንግዲህ ወደ ዛሬው ፕሮግራም ስተላለፍ መዝሙሩን እንደሰማችሁት እንግዲህ አግዘኝ እኔ ያላንተ ምንም ኃይል የለኝም ነው የሚለው። ምክንያቱም ምድራችን በጣም የሚገርማችሁ ነገር የሰማይ ኃይል ተሰጥቶናል። ለኛ በክርስቶስ ለምናምን በልጁ ለምናምን የሰማይ ኃይል ተሰጥቶናል። በሰማይ ኃይል ካልሆነ ምድርን ማሸነፍ አንችልም። በጣም ከባድ ነው የሚሆንብን። ለዚህ ነው ህይወታችን በጣም ስትራግል የበዛበት ህይወታችን ላይ። ለዚህ ነው ክርስቶስ መምጣት ያስፈልገው። ስለዚህ እኔ ልምጣና ህይወታችሁን ላቅልላችሁ አለን። ስለዚህ የሚያቀልልን እንዴት ነው ያላችሁኝ እንደሆነ የእግዚአብሔርን ቃል በማጥናት ነው። ከሱ ጋር በእግዚአብሔር ቃል አንድ እውቀት ሲኖረን፣ ሁለተኛ ደግሞ የእግዚአብሔርን ቃል እውቀት ካገኘን በኋላ ወደ ተግባር ስንተረጉመው ነው እና በዛ ላይ ደግሞ ስንኖርበት ነው። አሁን እኔ እዚህ የምናገረው ኖሬ ፕሩፍ ያረኩትን ነው የምናገረው ያለሁት እና እኔ በኔ አንደርስታንዲንግ እና በኔ እይታ የእግዚአብሔር ቃል ትክክል ነው እና ምስክር ነኝ እያልኳችሁ ነው። ብዙዎቻችሁ እንግዲህ ታሪኬን ታውቃላችሁ ብዬ አስባለሁ። ምናልባት ይህን ቻናል የምትከታተሉ በዚህ ቻናል ላይ የራሴን ታሪክ እየተናገርኩ ነው። ኦልሬዲ ከመርካቶ አውቶቡስ ተራ እስከ ካናዳ አሁን ያለሁበት አገር ድረስ እንዴት እግዚአብሔር እንደመራኝ ነው እየተናገርኩ ያለሁት እና ምን ልል ፈልጌ ነው፣ እውነት ነው የእግዚአብሔርን መንገድ አለመከተላችን ብዙ ዋጋ አስከፍሎናል። እኔም በራሴ ምስክር ነኝ፣ ብዙ ዋጋ አስከፍሎኛል። አሁን ግን ያ ነገር መሆን የለበትም። ምክንያቱም አግዘኝ የምንለው አምላክ ሊኖረን ይገባል። ለዚህ ነው ብዙ ሰው ሰፈር ያደርጋል፣ ብዙ ሰው ይሰቃያል በምድር ላይ። ብዙዎቻችን እኔ በጨለማ በነበርኩበት ጊዜ ክርስቶስም በማላቅበት ዘመን ብዙ ዋጋ ከፍያለሁ፣ ያውም የራሴን ህይወት ለማስተካከል ማለት ነው። ግን መጨረሻ ላይ የገባኝና እግዚአብሔር ያስተማረ ነገር ምንድነው ያላችሁኝ እንደሆነ ያለ እግዚአብሔር ምንም ነገር የለም። በቃ ባዶ ነው፣ ከባድ ነው የሚሆነው ህይወት። ያውም ደግሞ ይሄ ጊዜያዊ የምንኖርበትን ህይወት ነው በጣም ስትራግል የምናደርገው። የእግዚአብሔር ቃል ደግሞ የሚነግረን ምንድነው ከዚህ በኋላ ደግሞ ሌላ ህይወት አለ ነው የሚለን። ይሄኛው ከዚህ በኋላ የሚመጣው ህይወት ደግሞ በጣም የሚገርመው ደግሞ ዘላለማዊ መሆኑ በጣም ያስፈራል። ምክንያቱም ሰው ለዘላለም ስቃይ ውስጥ መቀመጥ ደግሞ በጣም ከባድ ነው። አንዳንድ ጊዜ እኮ ሺህ ዓመት አልኖርም ሲባል እንሰማለን። አለም እንዴ ድሮ ሰዎች ብዙ ዓመት ይኖሩ ነበር። አዳም እኮ 850 ዓመት አካባቢ ኖሯል ከእግዚአብሔር ጋር ከተለያየ በኋላ በስጋ ማለት ነው በምድር ላይ እና ለዚህም ይመስለኛል ሰዎች እኔ 1000 ዓመት አልኖርም ምናምን ይላሉ። እና የሚገርማችሁ ነገር እዚህ ለሚሆነው ስቃይ አጭር ጊዜ ነው፣ ግን ከዚህ በኋላ የሚመጣው ደግሞ ለዘላለም መሆኑ በጣም አያስደነግጥም እንዴ? ይሄን ላነቃችሁ ነው መውጣው። ይሄን ነው መንፈስ ቅዱስ ለሌሎች ሰዎች እንድንመሰክር ሌሎቻችንም እንድንመሰክር የሚፈልገው ይሄንን ነው። ወጥተን መናገር አለብን። በዚህ ሰዓት እኔ አሁን በምናገርበት ሰዓት ብዙ ሰው ወደ ሲኦል እየተላከ ነው። በዚህ ሰዓት ሰይጣን የዚህ ዓለም ገዢ ብዙዎቹን አፍኖ አይናቸውን ጨፍኖ ልባቸውን አሳውሮ ወደ ዘላለም እሳት ውስጥ እየላካቸው ነው። ለዚህ ነው መተኛት የለብንም፣ መቀመጥ የለብንም። በተቻለን መጠን በእያንዳንዷ ደቂቃ እድል ባገኘንበት ደቂቃ ሁሉ የእግዚአብሔር ማዳን መናገር አለብን። ያለበለዚያ እነዚህ ወንድሞች እኮ ነገ ሲነቁ እኮ ምን አለበት ወንድሜ፣ ምን አለበት እህቴ፣ ለምንድን ነው ያልነገርሽኝ? እንዲህ አይነቱን ህይወት ለምንድን ነው ያልነገርሽኝ ሊሉን ነው እኮ። ስለዚህ እኛም ደግሞ በፍርድ ቀን መጠየቃችን አይቀርም። ለምንድን ነው ለወንድምህ ያልነገርከው? ለምንድን ነው ለአባትህ ያልነገርከው? ለምንድን ነው ለእናትህ ያልነገርከው የሚል ጥያቄ ሲመጣ አዎ ተናግሬያለሁ፣ ወጥቼ ተናግሬያለሁ፣ የምችለውን አድርጌያለሁ። ስለዚህ ኤቪደንስ ነው። ለዚህ ነው እኮ እግዚአብሔር ቃል ሰላም በሉና ሂዱ አለ አይደለም እንዴ? ግቡ አለ። ሰላማችሁን የማይቀበሉ ሰዎች ካሉ የእግራችሁን አቧራ አራግፉት ነው የሚለው። ምክንያቱም በፍርድ ቀን የዛን ጊዜ ያ ኤቪደንስ ነው የሚለው። ስለዚህ ሰዎች እንዲድኑ ነው የምንወጣው እንጂ አሁን እኔ ፌመስ ለማድረግ ወይ ደግሞ ገንዘብ ለማግኘት ወይ ደግሞ ሰው ቀጥሮኝም አይደለም ይህን የምነግራችሁ። የገባኝ እውነት ስላለ በዚህ እውነት መሰረት እግዚአብሔር እንደነገረኝ፣ እግዚአብሔር እንዳስተማረኝ፣ እግዚአብሔር ደግሞ እንደገለጠልኝ እናገራለሁ።
ቀሪ ዘመኔን የእግዚአብሔር ማዳን ተናግሬ ማለፍ ነው። በቃ ያለኝ ሄሪቴጅ ይሄ ነው። ለሚቀጥለው ትውልድ ማስተላለፍ የምፈልገው ሄሪቴጅ የእግዚአብሔርን ቃል ነው። በቃ በእግዚአብሔር ቃል እውነት ነው። ይህንን ቃል እኛ ብዙዎቻችን አጠገባችን አስቀምጠን እየተሳለም ነው፣ ግን ከፍተን ሳናየው ለብዙ ዓመት ተሸውደናል። አሁን ግን ያ ጊዜ ማብቃት አለበት። ስለዚህ ኢየሱስ ክርስቶስ ሁላችንም ነው የጠራው። የተወሰኑ ሰዎችን የሃይማኖት አባቶች ወይ ደግሞ እንደዚህ ነከሌ ብሎ አይደለም የጠራው፣ ሁላችንንም ጠርቶናል። ለዓለም ሁሉ ነው የሚለው መጽሐፍ ቅዱስ። ኢየሱስ ክርስቶስ የሞተው ለሁሉም ነው። ስለዚህ ሁሉም ሰው ኃላፊነት አለበት የመስማት፣ እንደገና ደግሞ ቃሉን ደግሞ ለሌሎች የማካፈል ኃላፊነት አለበት። ለዚህ ነው እኔ አሁን ካለኝ ጊዜ አጣብቤ በእውነት ለእግዚአብሔር ከዚህ በኋላ ለእግዚአብሔር መኖር አለብን ብዬ ነው ወጥቼ ዩቲዩብ ከፍቼ ለኢየሱስ ክብር የምናገረው። በተረፈ ሌላ ምንም ሞቲቭ የለኝም። ይሄንን ሳደርግ ማንም ይከፍለኝ ሰው የለም። የኔ ደሞዝ በሰማይ ነው። እግዚአብሔር ከዚህ የበለጠ ብዙ ነገር ያደርግልኛል። ዓለም ላይ ካለው ማቴሪያል ነገር የበለጠ ብዙ ነገር ነው የሚያደርግልኝ አውቃለሁ። ይሄ ስለገባኝም ነው የምናገረው። ስለዚህ ሌሎቻችሁም ወጥታችሁ እንድትናገሩ፣ በተለይ ቅዱሳን የተጠራ ነው ሁላችንም ነን። እነከሌ ብቻ ይናገሩ ብለን የምንተወው አይደለም። የእግዚአብሔር ቃል በሄድንበት በደረስንበት ቦታ ሁሉ መናገር አለብን። እግዚአብሔር ይባረክ። እኔ ስለ ራሴ ክብር ልናገር አይደለም፣ በሳምንት 2 ጊዜ ወር በ15 ቀን እግዚአብሔር ነገሮች ባመቻቸልኝም ጊዜ እየወጣሁኝ እናገራለሁ። ስለዚህ ይህንን አድርጎ ኢንከሬጅ ላደርጋችሁ ፈልጌ እንጂ ራሴን ከፍ ላደርግ አይደለም። በእግዚአብሔር ፍቅር ነው የምለምናችሁ። ስለዚህ እግዚአብሔር ይባረክ። እንግዲህ ወደ ዛሬው መልእክቴ መሄዳለሁ ማለት ነው። እንግዲህ ዛሬ መልእክቴ ምንድን ነው? ገንዘብ የኃጢአት ስር ነው ይላል። የገንዘብ ፍቅር የኃጢአት ስር ነው የሚለው እንግዲህ ትርጉሙ ይሄ ነው እና ከገንዘብ ጋር የተያያዘ ብዙ ግልጽ ያልሆነ ነገር አለ። ምክንያቱም ዓለም የሚነግረን ስለ ገንዘብ ገንዘብን ከእግዚአብሔር ጋር እኩል አድርጎ ነው። ምክንያቱም ብዙዎቻችን ያደግንበት ቦታ እንደምታውቁት እንግዲህ አፍሪካ ውስጥ፣ ኢትዮጵያ ውስጥ ተወልደን ስናድግ ብዙዎቻችን ከድህነት ጋር ነው ተወልደን የምናድገው እና ድህነትን ለማሸነፍ አንዱና ብቸኛው መንገድ ገንዘብ ማግኘት ነው። በቃ ገንዘብ የሚገኝበት መንገድ ፈልገን ገንዘብ ማግኘትና ከድህነት ለዘላለም መለያየት ነው ብለን ነው የምናስበው። ብዙዎቻችን እንደዚህ ነው የምናስበው። ግን ይሄ አስተሳሰብ እኔም ራሴ ሳራምደው የነበረ ነው። በሕይወት ዘመኔ እስካለው ድረስ ገንዘብ ካለ ችግር የለብኝም። ምክንያቱም በቃ ሁሉ ነገር ገንዘብ ያቀልልኛል ብዬ ነው ማስብ የነበረው። ግን አሁን እግዚአብሔር ደግሞ ሲያበራልኝ የእሱን ቃል የእሱን ብርሃን ወደ ልቤ ሲመጣ ግን እውነቱን ለመናገር ይሄ ትክክል አይነት አመለካከት አይደለም። ለምንድን ነው ያላችሁ እንደሆነ የእግዚአብሔር ቃል የሚለውን ብናይ ነው የሚያዋጣን። ስለዚህ ዓለም የነገረንን ሳይሆን የእግዚአብሔር ቃል የሚለውን ነው ለመናገር ወደዚህ የመጣው። ስለዚህ እኔ በፊት የእግዚአብሔርን ቃል ዲፕ የሆነ ኖሌጅ ማለት አሁን ያለኝን አይነት መረዳት በሌለኝ ጊዜ ስለ ገንዘብ ያለኝ አስተሳሰብ ብዙዎቹ ወደ ጌታ ያልመጡ ሰዎች ያላቸው አስተሳሰብ ነው የነበረኝ ማለት ነው። ምክንያቱም የምናስበው ገንዘብ ለሁሉ ነገር መፍትሄ እንደሆነ አድርገን ነው የምናስበው። ዓለምም የሚነግረን ይሄን ነው። አጠገባችንም ያለው ህይወትም የሚነግረን ይሄ ነው። ምክንያቱም ገንዘብ ካለ ሁሉ ነገር በሰማይ መንገድ አለ ተብሎ ተጽፏል። ጭራሽ አሚን ይባላል። ይቅርታ አልተጻፈም ግን ይባላል። ስለዚህ ብዙ ጊዜ እንደዚህ ሲባል እንሰማለን በልጅነታችን። ያ ማለት ምን ማለት ነው? በቃ ሰው ገንዘብ ካገኘ በቃ ብዙ ነገር ይቀልለታል። ግን የእግዚአብሔር ቃል በጣም ኦፖዚት ነው። በጣም በተቃራኒ ነው የሚናገረው። ስለዚህ የገንዘብ ፍቅር ነው የሚለው። ገንዘብ አያስፈልገንም እያልኳለም። ገንዘብ ያስፈልገናል። ግን ለገንዘብ ያለን እይታ በእግዚአብሔር ቃል የተዋጀ ነው ወይ? በእግዚአብሔር ቃል ጋር ቤዝድ ኦን ዘ ወርድ ኦፍ ጋድ ነው ወይ? በእግዚአብሔር ቃል የተመሰረተ ነው ወይ የሚለውን እንድናየው ብዬ ነው ወደዚህ የመጣው። ስለዚህ አሁን ምንድነው እንግዲህ ከዚህ በፊትም እንደተናገርኩት ብዙ ጊዜ ቅዱሳን ጌታ ይባርካችሁ ይሄን ፕሮግራም የምትከታተሉ በተቻላችሁ መጠን ይሄ ፕሮግራም
በጣም ኤሌመንተሪ ለሆነ ሰው ምናልባትም የእግዚአብሔርን ቃል ኮምፕሊትሊ ለማያውቁ ሰዎች ስለሆነ በተቻላችሁ መጠን በእግዚአብሔር ፍቅር ለምናችኋለሁ ለነሱ ሼር አድርጓቸው። ለእናንተ ብዙ ዲፕ የሆነ ነገር የለውም። ምክንያቱም ኦልሬዲ እኔ ማውቀውን እናንተም ታውቁታላችሁ። ምክንያቱም ሰው የክርስቶስ ተከታይ ከሆነ የእግዚአብሔርን ቃል ማንበብ የውዴታ ግዴታው ነው። ምክንያቱም ለመመራት የእግዚአብሔርን ቃል ያስፈልገናል። ስለዚህ የእግዚአብሔርን ቃል ካላነበብን ደግሞ ኢየሱስ ክርስቶስ እንከተላለን ማለት ከባድ ነው። ምክንያቱም የምንከተለው እኮ በቃሉ ነው፣ በመንፈሱ ነው። ስለዚህ ቃሉን ስናገኝ ነው መንፈሱም ከኛ ጋር አብሮ ተዋህዶ የሚሄደው። ስለዚህ ሞስት ላይክሊ በተለይ በጌታ ላልዳኑት ሰዎች ይሄ በጣም ኢምፖርታንት ነገር ነው። ምክንያቱም ዓለም የነገራቸውን ብቻ ይዘው ነው የሚሄዱት። ስለዚህ መጽሐፍ ቅዱስ ላይ ያለውን እውነት ደግሞ እነሱ ሲገነዘቡት ይሄ ነገር ትክክል ነው፣ ለካ መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አለ ብለው ወደ እግዚአብሔር መንግስት እንዲቀላቀሉ ነው። ምክንያቱም ሰው የእግዚአብሔር መንግስት ካላወቀ፣ የእግዚአብሔርን ቃል ካላወቀ ይሄ ዓለም የዚህ ዓለም ገዢ ያዛ ሰውዬ አእምሮ ላይ ይጫወትበታል። ይሄ ነው እየሆነ ያለው። እኔም ለብዙ ዓመት ጢባጢቢ ሲጫወትብኝ ነበር የዚህ ዓለም ገዢ። አሁን ግን እኔ ነኝ ጢባጢቢ የምጫወትበት በእግዚአብሔር ቃል ማለት ነው። ስለዚህ እግዚአብሔር ይባረክ። እንግዲህ ስለተቀያየርን ማለት ነው። ስለዚህ አይ ሆፕ ልክ እንደኔ የነበራችሁ ሰዎች እንደገና ደግሞ እናንተም ነገ የዚህ ዓለም ገዢ ላይ እንደዚሁ ጢባጢቢ ሲጫወቱበት ዘንድ ፍላጎቴ ነው። ምክንያቱም ለምን ብዙ አሰቃይቶናል፣ ብዙ ነገር ሳናቅ መስሎን ማለት ነው። በኋላ ግን ስናውቅበት ግን በጣም ነው የሚያበሳጨው። እንደተታለልን ሲገባን በጣም ነው የሚያበሳጨው። ብዙ ጊዜ ሰው መታለሉ ሲገባው በጣም የሚገርማችሁ አንገሩም የሚመጣው ንዴቱም የሚመጣው ከዛ በኋላ ነው እና መታለል በጣም ነው የሚያበሳጨው። ለዚህ ነው ይህንን ቃል የተጠቀምኩት እና ይህንን ይመስላል። እንግዲህ ወደ ቃሉ ስንሄድ ያው ቅድም እንዳልኳችሁ የገንዘብ ፍቅር የኃጢአት ስር ነው። ገንዘብ አይደለም የኃጢአት ስር፣ የገንዘብ ፍቅር ነው ያልኳችሁ። ፍቅር እንጂ ገንዘብ ኃጢአት ነው እያልኩ አይደለም። ገንዘብ ያስፈልገናል፣ ሁላችንም ለብዙ ነገር ያስፈልገናል። ገንዘብ ግን የምናገኝበት መንገድና ሁለተኛ ደግሞ ስለ ገንዘብ ያለን እይታ ወሳኝ ነው። ምክንያቱም የምንሰጠው ቦታ የእኛም ማንነትና ለገንዘብ የሰጠነው ማንነት ያሳያል። ይሄ ማለት ደግሞ በጣም ከባዱ ቻሌንጅ በተለይ ለክርስቲያኖችም በክርስቶስ ለዳነውም ትልቁ ቻሌንጅ አንደኛው እና ትልቁ ቻሌንጅ ብዬ የማስበው ገንዘብ ነው። ይሄን ደግሞ ክርስቶስም ተናግሮታል። ስለዚህ ቬሪ ኢምፖርታንት ብዙ ዓለማችንን ያበላሸው በኮራፕሽን ዛሬ ላይ ሰው እስከ ውጊያ ድረስ እስከ ሞት ድረስ ቤተሰብ እርስ በራሱ የሚዋጋበት እርስ በራሱ የሚጋደልበት ገንዘብ ነው እና ከባዱ የመጀመሪያው ፓርት ስጋችን ነው። ሁለተኛው ደግሞ ገንዘብ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ ብሎ የጠራው በጣም የሚገርማችሁ ነገር ሰይጣንን አይደለም፣ ጌታ ብሎ የጠራው ገንዘብን ነው። ምክንያቱም በምድር ላይ ስንኖር እሱን ጌታ አድርገን የተቀመጥን ሰዎች ወየውልን። ምክንያቱም በእግዚአብሔር ቃል ይሄ እንደ ትልቅ እርግማን ነው የሚታየው። ለዛ ነው ዛሬ ይህንን ቶፒክ ፒክ ያደረኩት። አይነው በጣም ሴንሲቲቭ ነው። እኔን ራሱ በጣም በክርስትና ህይወት ቻሌንጅ ያደረገኝ ነው። ምናልባት በዚህ ሰዓት ስናገር እንግዲህ አንዳንድ ያስቀየምኳቸው ከገንዘብ ጋር የተያዘ ያስቀየምኳቸው ወንድሞች ሊኖሩ ይችላሉ። በዚህ አጋጣሚ ይቅርታ ጠይቃቸዋለሁ። እንግዲህ እግዚአብሔር ሲያስተምረን ሁል ጊዜ ከተማርን በኋላ ደግሞ ወደሚቀጥለው ምዕራፍ እንሸጋገራለን ማለት ነው። ምክንያቱም የእግዚአብሔርን ቃል ዛሬ አውቄው እኔ ፐርፌክት ነኝ ብዬ ልንጓዝ አንችልም። ኤቭሪዴይ እንማራለን። ኤቭሪዴይ ከስተታችን እየተማርን ነው የምንሄድበት ነው። ስለዚህ እንግዲህ ስለ ገንዘብ ምንም በምድር ላይ ላለን ሰዎች ስለ ገንዘብ ምንም ትምህርት አያስፈልገንም። ማለት ዓለም ያስተማረን ብዙ ነገር አለ። ቤተሰብ ያስተማረን፣ ጎረቤት ያስተማረን፣ አካባቢያችን ያስተማረን ብዙ ነገር ስላለ ገንዘብ ምን ያህል ሴንሲቲቭ እንደሆነ ብዙዎቻችን እናውቃለን። ዛሬ ግን እኔ የመጣሁት ዓለም ያስተማረንን ሳይሆን የእግዚአብሔር ቃል ስለ ገንዘብ ምን ይላል፣ ስለ ገንዘብ ፍቅር ምን ይላል የሚለውን ነው ለማሳየት የመጣሁት ማለት ነው። ስለዚህ እንግዲህ ከዚህ በፊት እንደተናገርኩት ብዙ ጊዜ የምናገረው የእግዚአብሔር ቃል ስናጠና እኔ ሲገባኝ ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ የእግዚአብሔር ቃል ሙሉ ነው። ሁሉም መነበብ ያለበት፣ ሁሉም መታወቅ ያለበት ነው ብዬ ነው ማምነው።
ስለዚህ 66 መጽሐፍ አለ። እንግዲህ ዓለም ሁሉ የተስማማበት ነው 66፣ አንዳንዶቹ 81 አለ ይላሉ። ግን ዓለም የተስማማበትና ብዙ ዓለም የውጭም ዓለም የሚያውቀው 66ቱ ነው። ስለዚህ እንግዲህ አሁን ቅድም ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ስነግራችሁ 66 መጽሐፍ ነው ያለው ማለት ነው። እና እነዚህ መጽሐፎች እንግዲህ የተለያየ ኮንሰፕት አላቸው። ስለዚህ the book of life ነው የሚባሉት። የእግዚአብሔር ቃል የእግዚአብሔር ህይወት ያለበት ነው። የህይወት መጽሐፍ ነው የሚባለው። ስለዚህ ህይወታችን ከዚህ ጋር ካልተዋሃደ በስተቀር ወይ ትክክል እንሆናለን፣ ለጊዜው ለትክክል ምንሆን ይመስለናል። ግን በዚህ ቃል ሲለካ ግን ትክክል ነው ትክክል አይደለም የሚለውን ማየት እንችላለን ማለት ነው። እንግዲህ ብዙዎቻችን በልጅነታችን ቤት ሲሰራ ወይ ደግሞ ሰዎች ቤት ሲሰሩ አይተናል ብዬ አስባለሁ። እና ስናይ በተለይ ኢትዮጵያ ውስጥ እኔ ተወልጄ ያደኩበት ቦታ ግንበኞች የውሃ ልክ አላቸው። እዚህ ሀገር እንግዲህ ሌላ ነገር ሊጠቀሙ ይችላሉ አላውቅም። ውሃ ልክ አላቸው። ያቺ ውሃ የምትመስል ነገር አለች እና በሷ እየለኩ ነው ማንኛውም ነገር ሲሰሩ የሚሰሩት። እና ለምንድን ነው ይሄን የሚያደርጉት? የውሃ ልኩ ትክክል ነው ትክክል አይደለም የሚለውን ለማየት ነው። ምክንያቱም አንድ ሰው ለምሳሌ መስመር አስምሩ ብሎ የሆነ ቾክ ወይ ደግሞ ስክሪፕቶ ቢሰጠን እና ስናሰምር ለምሳሌ ማስመሪያ የለንም ልበላችሁ። ማስመሪያ ከሌለን እንዴት ነው የምናሰምረው ማለት ነው? እኛ በሚመስለን በጣም ተጠንቅቀን ነው የምናሰምረው ስናሰምር። ግን የሚገርማችሁ ነገር በኋላ ላይ ራቅ ብለን ስናየው ወይ ደግሞ ሌላ ሰው ሲያየው ያ መስመር ወይ ወደ ላይ ሄዷል ወይ ወደ ታች ሄዷል፣ ትክክለኛውን ቦታውን አልያዘም። ለምንድነው? ምንድነው? እኛ የተጠቀምነው ማስመሪያ አይደለም፣ የራሳችንን አእምሮ ስለሆነ ነው። ወደ ህይወታችን ስንመለስ ህይወታችንም እንደዚህ ነው። የእግዚአብሔር ቃል ለኛ የህይወታችን መለኪያ ነው። የህይወታችን ውሃ ልክ ነው የእግዚአብሔር ቃል። በዚህ የእግዚአብሔር ቃል ካለካ ነው ውሳኔያችን ምንድነው ማለት ኮንሲኩዌንስ አለው። ወይ ኔጌቲቭ ኮንሲኩዌንስ ሲኖረው ወይ ፖዚቲቭ ኮንሲኩዌንስ ሲኖረው። ፖዚቲቭ ኮንሲኩዌንስ ሲኖረው ግን ለጊዜው ነው የሚሆነው። ብዙ ጊዜ ትክክል ነው አንድ ነገር ወይ ሁለት ነገር ሲስተካከልልን ሁልጊዜ እኛ ትክክለኞች እንደሆንን አድርገን አእምሯችን ይነግረናል። ግን የሚገርመው ነገር ሰው ትክክለኛ መሆኑን አለመሆኑን የሚታወቀው በእግዚአብሔር ቃል ነው። ስለዚህ ወደ እግዚአብሔር ቃል ስትመጡና ወደ እግዚአብሔር መንግስት ስትመጡ ሁልጊዜ የምትናገሩት ነገር የእግዚአብሔር ቃል ምን ይላል? አእምሯችሁ ወዴት ይሄዳል ማለት ወደ እግዚአብሔር ቃል ነው። ከዛ ነው ፒክ የሚያደርገው። የእግዚአብሔር ቃል እንደዚህ ይላል። ስለዚህ የኔም ፕሪንሲፕል ስለዚህ ነገር ያለኝ አመለካከት ይሄንን ይመስላል ብለን ነው የምንናገረው ማለት ነው። ስለዚህ የእግዚአብሔር ቃል ስለ ገንዘብ ፍቅር ወይ ደግሞ ስለ ገንዘብ ምን ይናገራል? ለምንድን ነው የገንዘብ ፍቅር ኃጢአትስ ሲሆነው? እንዴ ገንዘብ እኮ ለብዙ ነገር ይጠቅመናል። እንዴት ነው ኃጢአት? እኔ ገንዘብን ለክፉ ነገር ካልተጠቀምኩበት፣ ገንዘብን ለጥሩ ነገር እስከተጠቀምኩበት ድረስ ለምንድን ነው የኃጢአት ስር የሚሆነው የገንዘብ ፍቅር ብሎ ሰው ሊጠይቅ ይችላል ማለት ነው። ስለዚህ እንደዚህ ብሎ ለሚያስቡ ሰዎች እንግዲህ እግዚአብሔር ቃል ምን እንደሚል ለመናገር ነው ወደዚህ መጣሁት ማለት ነው። ስለዚህ አሁን ከዚህ በፊት እንደምለው ከኦሪት ዘፍጥረት ከብሉይ ኪዳን 3 አመጣለሁ እና ደግሞ ክርስቶስ ወደ ምድር ከመጣ በኋላ ያለው ወንጌል ደግሞ አዲስ ኪዳን እንደዚሁ 3 ስክሪፕቸሮችን አመጣለሁ ማለት ነው። ይሄ የምናገራቸው ነገሮች መጽሐፍ ቅዱስ ላይ እንዳለና መጽሐፍ ቅዱስ እንደሚደግፈኝ ላሳያችሁ ፈልጌ ነው። ስለዚህ የእግዚአብሔርን ቃል ስንናገር የእግዚአብሔር ቃል እንደሚደግፈንና እንደማይደግፈን የእግዚአብሔርን ቃል አንተርሰን ነው መናገር ያለብን ብዬ ስለማስብ ነው። ስለዚህ በመጽሐፈ ምሳሌ ላይ ምዕራፍ 23 ከቁጥር 4 እስከ 5 ድረስ እንደዚህ የሚል ቃል አለ። ባለጠጋ ለመሆን አትድከም፣ የገዛ ራስህ ማስተዋል ተው። በእርሱ ላይ ዓይንህን ብታዘወትርበት ይጠፋል። ባለጠግነት ወደ ሰማይ እንደሚበር ንስር ለራሱ ክንፍ ያበጃል። ባለጠግነት እንግዲህ ይሄ እግዚአብሔር ቃል ነው የሚለው እኔ አይደለሁም። ስለዚህ ሰው ባለጠጋ ለመሆን አትድከም ይላል እግዚአብሔር ቃል። አትድከም። ምክንያቱም ባለጠግነት ከእግዚአብሔር ሲመጣ በራሱ ሰዓት ይመጣል።
እኛ የምንፈልገውና እኛ አትድከም ነው የሚለው። ፈልገን የምናመጣው ነገር አለ። ፈልገንም ካመጣነው ደግሞ እንደገና መከራ ነው የሚያመጣብን በራሳችን ላይ። ይሄ በብዙ ቦታ ላይ ያየነው ነው። ሰዎች ገንዘብ ከመኖራቸው በፊትና ገንዘብ ሲኖራቸው ባለጠጋ ሲሆኑ አንድ አይደሉም። ባህሪያቸው ሁሉ ይቀየራል። ብዙ ነገራቸው ሲበለሻች እናየዋለን። እነዚህ ሰዎች በፊት እኮ ጥሩ የነበሩ ሰዎች ናቸው። ምንድነው ያበላሻቸው? ምንድነው ችግሩ ስንል ምንድነው ስትሉ ገንዘብ ነው። ገንዘብ ኃይል አለው። የሰውን ፐርሰናሊቲ ኮምፕሊትሊ 360 ሰውየውን በቃ 360 ለማዞር ፓወር ያለው ነገር ስለሆነ ነው ኢየሱስ ክርስቶስ ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ የተናገረው እና ጌታ ብሎ የተናገረው። ለሁለት ጌቶች መገዛት አትችሉም። እመጣበታለሁ በአዲስ ኪዳን ላይ ስክሪፕቸሩን አነባዋለሁ እና ያንን የተናገረበት ሪዝን አለው። ምክንያቱም ሰው ባለጠጋ መሆን ሲጀምር ከእግዚአብሔር መንግስት እየራቀ ነው የሚሄደው። በጣም ከባድ ነው የሚሆንበት። አይገባም እያልኩ አይደለም። የእግዚአብሔር መንግስት ይገባል። ግን የሚገባው ግን ምናልባት በጭንቅ ነው የሚለው መጽሐፍ ቅዱስ እና በጣም ከባድ ነው የሚያደርግበት። ምክንያቱም በዓለም ላይ ብዙ ሰው ብዙ ነገር ሲያገኝ ባለጠጋ ሲሆን እግዚአብሔር ማን ነው እስከ ማለት ሊደርስ ይችላል። ብዙዎቹንም ደግሞ ፕራክቲካሊ የምናያቸው ሰዎች ናቸው። የምናየው ነገር ነው። ምድራችን ላይ ባለጠጋ የተባሉ ሰዎች ምን አይነት ቅሌት ሲሰሩ እንደነበረ እናውቃለን። አለ ብዙዎቻችሁ የምታውቁት ሰው አለ። አሁን ታስሯል መሰለኝ፣ ወር ከኢትዮጵያ ውጪ ነው ይመስለኛል። እና ብዙ አይነት ነገር ሲያደርጉ እንደነዚህ አይነት ሰዎች ኃጢአትን ሲሰሩ ለትውልዱም ደግሞ ኃጢአትን ሲያስተምሩ ያየናቸው ብዙ ሰዎች አሉ። ያ ከምን የመጣ ነው ያላችሁ፣ ያ ትዕቢት ከየት የመጣ ነው? ከገንዘብ የመጣ ነው። ሰው በገንዘብ ባለጠጋ መሆን ሲጀምር ከሰው በላይ መሆኑን ያስባል። ከሰው በላይ ብቻ አይደለም ከእግዚአብሔርም በላይ እንደሆነ እያሰበ ይሄዳል። ለዚህ ነው እግዚአብሔር ቃል ባለጠጋ ለመሆን አትድከም ይላል። ኦኬ ኦልራይት። ስለዚህ የሚቀጥለው እንግዲህ ምን ይላል? ከዚሁ ከመጽሐፈ ምሳሌ ምዕራፍ 30 ከቁጥር 8 እስከ 9 ድረስ ነው የሚቀጥለው ማነብላችሁ። ከአዲሱ መደበኛ ትርጉም ላይ ነው እያነበብኩ ያለሁት። ከንቱነትንና ሐሰተኝነትን ከኔ አርቃቸው፣ ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ ስጠኝ። እንዳልጠግብ እንዳልክድህም እግዚአብሔር ማን ነው እንዳልልም፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬ ስም በሐሰትም እንዳልምል ይላል። አያችሁ ምን ያህል ከባድ እንደሆነ። ድህነትና ባለጠግነት እዚህ ላይ እንደውም ድህነትም አለ። ባለጠግነትና ድህነት ምን ያህል ከባድ እንደሆኑ ነው የሚናገረው። ሰው ድሃ በሚሆንበት ጊዜ እዚህ ላይ የሚናገረው እንዳልሰርቅም ይላል። ምክንያቱም ሰው ሲርበው ከድህነቱ የተነሳ ወደማያስፈልግ ነገር እግዚአብሔር አታድርጉ ወዳለው መንገድ ሊሄድ ይችላል። ይሄ የምናየው ነው ዛሬ። ሌላው ሰው ደግሞ ባለጠጋ ለመሆን ደግሞ ሌላ የእግዚአብሔርን ተቃራኒ መንገድ ሲሄድ እናያለን። ብዙ ሰዎች ሰዎችን ሲገሉ፣ ከድሆች ገንዘብ ሲወስዱ፣ ጉቦ ሲወስዱ እናያለን። ይሄ ባለጠግነት ለመሆን የሚደረግ ጥረት ነው እንጂ እነዚህ ሰዎች ስለሌላቸው አይደለም። የሌላቸው ሰዎች ደግሞ ካለው ሰው ለማግኘት ወይ ደግሞ እንትን ለማድረግ ይሰርቃሉ። ስለዚህ ይሄንንም እንዳልሆን እግዚአብሔር ሁለቱንም አትስጠኛል ሲል እናየዋለን ማለት። በምሳሌ በመጽሐፈ ምሳሌ ምዕራፍ 30 ከቁጥር 8 እስከ 9 ድረስ ነው ያነበብኩላችሁ ማለት ነው። ስለዚህ ይሄንን በቀን ተቀን ህይወታችን ላይ የምናየው ስለሆነ ምንም ይሄ ግልጽ ነው። ብዙዎቻችን ራሳችንን ማየት እንችላለን፣ ጎረቤቶቻችንን፣ ሌሎችንም እያየን ይሄ ነገር እውነት ነው፣ የእግዚአብሔር ቃል የሚለው ትክክል ነው፣ ይሄ ነገር ሲሆን አይቼዋለሁ እንድንል ያደርገናል ማለት ነው። ሌላው በመጽሐፈ መክብብ ላይ ከምዕራፍ 5 ከ10 እስከ 12 ድረስ ነው ይሄንንም ፒክ ያደረኩት። ምናልባት ይሄንን ሁሉ ፒክ ማድረገው ከዚህ በፊት እንዳልኳቸው ያው መጽሐፍ ቅዱስን ብዙ ጥልቅ የሆነ ኖሌጅ ለሌላቸው ሰዎች ኢዚ እንዲሆንላቸውና አንደርስታንድ እንዲያደርጉ ስለፈለኩ ነው። ምን ይላል? ብርን የሚወድ ሰው ወይ ደግሞ ገንዘብን የሚወድ ሰው ገንዘብን አይጠግብም ይላል። ባለጠግነትንም የሚወድ ትርፉንም አይጠግብም ይላል።
ባለጠግነትን የሚወድ ትርፉንም አይጠግብም ይላል። ምክንያቱም ሁልጊዜ ትርፍ ነው። በቃ አምጣ 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 ነው። ምክንያቱም ሀብታም ባለጠጋ እንደ እግዚአብሔር ቃል እንግዲህ አይጠግብም እያለ ነው። ልክ እንደ ሲኦል ነው። በቃ ሲኦል አምጣ 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 ነው የሚለው። የሚመልሰው ነገር የለም፣ ይወስዳል። ለዘላለም ነው የሚወስደው። ልክ እንደዛ ማለት ነው። ብርን የሚወድ ወይ ደግሞ ገንዘብን የሚወድ ገንዘብን አይጠግብም፣ ባለጠግነትን የሚወድ ትርፍን አይጠግብም ይልና ይህም ደግሞ ከንቱ ነው። እጅግ ወይንም ጥቂት ቢበላ የሰራተኛ እንቅልፍ ጣፋጭ ነው ይላል። የባለጠጋ ጥጋብ ግን እንቅልፉን ይከለክለዋል ይላል። እንቅልፉን ይከለክለዋል። እንግዲህ እኔ ባለጠግነትን እየተቃወምኩ አይደለም። የእግዚአብሔር ቃል ነው እየተናገረ ያለው። የእግዚአብሔርን ቃል ያለውን ነው የምናገረው። ስለዚህ ይሄንን ነው ይላል። ስለዚህ እንቅልፍ ይሄ በጣም እውነት ነው። እኔ አንዳንድ ጊዜ ሳስበው ሰው ገንዘብ ሲኖረው ቀጥታ ወደ ቤቱ አይሄድም። አብዛኛው ሰው ምን እንደሚያደርገው እንግዲህ በእኛም ጋር እንዳየነው ወደ መጠጥ ቤት ጎራ ማለቱ አይቀርም፣ ወደ ዳንስ ቤት ጎራ ማለት አይቀርም። ገንዘብ አለ፣ ስለዚህ የሚያጠፋው አለ። ገንዘብ የሌለው ሰው ግን ምናልባት በጣም በቃ ውስን የሆነ ኑሮ የሚኖር ሰው ግን ቀጥታ ስራውን ከጨረሰ በኋላ ቀጥታ ወደ ቤቱ ነው የሚሄደው። ሌላ አይነት ኤክስትራ እንትኖች ጋር ለመሄድ እንትን አይሞክርም። ስለዚህ ያኛው ሰውዬ የራሱን እንቅልፍ ነው ሚስ የሚያደርገው። ያ ማለት ነው አምሽቶ ይመጣል፣ ሌሊት እንትን ያደርጋል። ስለዚህ እንቅልፉን ይከለክላል። በዛ ላይ ሌሊት ላይ ቁጭ ብሎ የሚያስበው ይሄ ገንዘብ እኮ እንዲህ ባደርገው እዛ ጋር ትርፍ ባገኝበት ይሄ ነገር እዛ እንትን ያገኝ ይሆን እዚህ ጋር እንደዚህ ብሎ ምንድን ነው የሚለው? በቃ መተኛት የለበት ሰውዬ እንቅልፍ ይከለክለዋል ይላል። በቃ የእግዚአብሔር ቃል ነው የሚለው። ፕራክቲካሊም ደግሞ የምናውቀው ነው ሁላችንም። ይሄ ምንም ማስረዳት አያስፈልገውም። ሁላችንም የምናውቀው እውነት ነው። ስለዚህ ምን ያህል እንትን እንደሆነ እዩት። እንግዲህ እዚህ ላይ እኔ ራሴ ፕራክቲካሊ ያየሁትን አሜሪካ ውስጥ ያየሁትን ከዚህ በፊትም ተናግሬው ሊሆን ይችላል። ምናልባት ያልሰማችሁ ካላችሁ ብዬ ነው። ለዚህ ኮንቴክስት ይመቻል ብዬ ስላሰብኩ ነው የምነግራችሁ። ምንድነው እኔ የምሰራበት የነበረው ስቶር ወይ ደግሞ ሱቅ ሱፐርማርኬት ነገር ነው። አበሻ ነበረ ባለቤቱ እና ይህ ሰው እንግዲህ ትልቅ ሱቅ ነው ያለው እና ጠዋት ላይ ስመጣ እኔ ወደ ስራ ስመጣ ጠዋት ላይ ምን ብሎ ይነግረኛል? ትናንትና ሌሊት ይሄ ሰውዬ በስቶሬ ሲያልፋየሁት ወይ ደግሞ በሱፐርማርኬቴ ጋር ሲያልፋየሁት እና ቆም ብሎ ሱቁን ያየው ነበር። አይገርምም አለኝ። ከዛ ስንት ሰዓት ላይ ነው ምናምን ብዬ ስጠይቀው ወደ ከሌሊቱ 9 ሰዓት ላይ ነው። ከሌሊቱ 9 ሰዓት ላይ ነው። ከዛ በጣም የገረመኝ ነገር ይሄ ሰውዬ ሌሊቱን ሙሉ ካሜራውን ኦን አድርጎ ሌሊቱን ሙሉ ተነስቶ ያያል ማለት ነው አልኩኝ። እንግዲህ እዛ ጊዜ አልጠየቅኩትም፣ ምክንያቱም የሚያሳፍር ጥያቄ ስለሆነ ነው። እና ሳየው እንደዚህ ነው። ለካ ሀብታም አይተኛም ማለት ባለጠጋ ሰው ባለጠጋ ሲሆን አይተኛም። እኔ ልክ ስራዬን እንደጨረስኩ 16 ሰዓት ነበር የዛ ጊዜ ሰራ፣ ወረቀት አልነበረኝም። ቀጥታ ሄጄ ለሽ ብዬ ነው የምተኛው። እንግዲህ እከሌ አለፈ እከሌ ሰበረ የኔ ችግር አይደለም። ስለዚህ እተኛለሁ። እሱ ግን ሌሊት ላይ ተነስቶ ያያል ማለት ነው። እንግዲህ ይሄ ለእኔ ትልቅ ኤቪደንስ ሆነልኝ። የእግዚአብሔርን ቃል ሳየው ዛሬ ዋው ይሄ ትክክል ነው፣ እውነት ነው። እግዚአብሔር ቃል የሚለው እንቅልፍ ይከለክለዋል፣ ባለጠግነት እንቅልፍ ይከለክለዋል ሲል እውነት ነው። ምክንያቱም ቁጭ ብሎ ያነባል። ስለዚህ ሰው በእግዚአብሔር ካለና ገንዘብ ከሌለው ለእግዚአብሔር ይሰጥና ይተኛል። በቃ ጌታ ሆይ በቃ ባርከኝ፣ አንተ በረከት ያለው አንተ ጋር ነው ብሎ ነው የሚተኛው። ሀብታም ግን እሱ ራሱ ነው አጀስት የሚያደርገው ነገሮችን ስለዚህ ብሎ የሚያስበው። ስለዚህ እኔ አጀስት ማድረግ አለብኝ ብሎ ስለሚያስብ ይህን ስቶክ ብገዛ እዚህ ጋር ኢንትረስት ባገኝ እዚህ ጋር እንደዚህ ባገኝ እንደዚህ ብሎ ነው የሚያስበው። ስለዚህ ይሄ ሰውዬ ከትንሽ ጊዜ በኋላ ጤናው ይቃወሳል። በቃ እንቅልፍ ሰው ካልተኛ ምን እንደሚሆን መጨረሻ ላይ ጤናው ይቃወሳል። ስለዚህ ብዙ ሰው ገንዘቡን ሳይበላው ነው የሚሄድ እና እግዚአብሔርም ቃል ይላል ብዙ ሰው ገንዘብ ሀብታም ቢሆን ለሱ ምን ይጠቅማል ከማየት በስተቀር ሌሎች ናቸው የሚበሉት ነው የሚለው መጽሐፍ ምሳሌ ላይ። ስለዚህ የሚያስፈልገን በጣም ትንሽ ስለሆነ እንደው ገንዘብ ካላገኘው እኔ ክርስቲያን ነኝ ደሃ ነኝ ምናምን ብሎ ሰው ኮምፕሌን ማድረግ እንደሌለበት ነው እግዚአብሔር ቃል የተናገረ ያለው እያልኳቸው ነው።
ስለዚህ ብዙ ነገር መናገር እንችላለን። ለአሁኑ ግን ይሄ ይበቃል ብዬ አስባለሁ። ከዛ እንግዲህ ቅድም የነገርኳችሁ ከብሉይ ኪዳን ነው፣ ከመጀመሪያው ከኦልድ ቴስታመንት ነው። አሁን ደግሞ የምነግራችሁ ከአዲስ ኪዳን ነው እና ኒው ቴስታመንት ላይ ስለ ገንዘብ ኢየሱስ ክርስቶስ ራሱ የተናገረው ነው ይሄ የምነግራችሁ ማለት። ስለዚህ ከማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ነው ይሄንን ያገኘሁት። ምን ይላል? ለሁለት ጌቶች መገዛት የሚቻለው ማንም የለም። ቅድም ያልኳችሁ ማለት ነው። ለሁለት ጌቶች ብሎ የጠራው ገንዘብን ነው ያልኳችሁ ለዚህ ነው። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። አለቀ። ይሄ በጣም ሲሪየስ የሆነ ስቴትመንት ነው። በተለይ የእግዚአብሔርን ቃል የእግዚአብሔር መንግስት እናገለግላለን ብለን ለመጣን ሰዎች ገንዘብ በጣም ሲፈታተነ፣ ከስጋ ቀጥሎ ትልቁ ጠላታችን ሰይጣን አይደለም። ከስጋ ቀጥሎ ትልቁ ጠላታችን የእግዚአብሔር መንግስት ለመከተል በጣም ከባድ ቻሌንጅ የሚያደርገን ገንዘብ ነው። እንዴት ውስጣችን እንደገባ ሳናቀው ይገባል። ይሄ በጣም አደገኛ ነው። የእግዚአብሔር መንፈስ ካረዳን በስተቀር የገንዘብን ፍቅር የገንዘብን ሚኒማይዝ ለማድረግ በጣም ከባድ ነው። ልክ እንደ ስጋ ማለት ነው። ስጋ በጣም ከባድ ነው። የድሮ ማንነታችንን ሊያወጣብን ይታገለናል። ኤቭሪታይም ሰው የውጭውን ነገር መቆጣጠር ይችላል። ስጋን መቆጣጠር ግን ቀላል እንዳይመስላችሁ በጣም ከባድ ነው። በተለይ በክርስትና ህይወት ሰው ፕራክቲካል ለማድረግ ሲሞክር የመጀመሪያ ትልቁ ቻሌንጁ ስጋውን ማስገዛት፣ ለእግዚአብሔር መንፈስ ማስገዛት ነው ከባዱ ፓርት። ሁለተኛው ገንዘብ አሁን ላይ የምናየው እንግዲህ በሁሉ ሚኒስትሪ ላይ ብዙ ሚኒስትሪ ላይ አይተናል። ሰው ለእግዚአብሔር ቤት ነው ብሎ ሰው የገንዘብ ሞቲቭ በጣም ሃይ ሲሆን እናያለን። በጣም አደገኛ ነው። ሰው ሚኒማይዝ አድርጎ ሰው እዛ ላይ ቆም ብሎ ማየት ካልቻለ ድካማችን ሁሉ ከንቱ ነው የሚሆን። ያ ማለት ምን ማለት? ለእግዚአብሔር መንግስት ሳይሆን የምንለፋው ለራሳችን ህይወት ነው ማለት ነው። ብዙ ሰው የእግዚአብሔርን ቃል ሰብኮ በዚህ ቃል ገንዘብ ማግኘት ይፈልጋል። ጳውሎስ እንደነገረን የእግዚአብሔርን ቃል እንደውም በነፃ ስንሰብከው ነው እውነተኛው የሆነውን በረከት የምናገኘው እንጂ ለገንዘብ ሞቲቭ ብለን ስናደርገው በጣም ከባድ ነው የሚሆነው። ለገንዘብማ መስራት ይጠበቅብናል። አለቀ። እኔ ማስበው እንደዛ ነው። ሰው ገንዘብ ለማግኘት ህይወቱን ለማሸነፍ መስራት አለበት። የእግዚአብሔርን ቃል የሚለው ሰርተን እንድናገኝ ነው የሚፈልገው እንጂ የማይሰራ አይብላ ነው የሚለው። ስንፍና ነው። ብዙ ጊዜ ሰዎች የእግዚአብሔርን ቃል ለማስተማር ወይ ደግሞ ለዚህ ወስነው ሲመጡ ላለመስራት ወስነው የሚመጡ ብዙ ሰዎች አሉ። ይሄ ግልጽ ነው። የእግዚአብሔር ቃል ምንድነው የሚለው? የማይሰራ አይብላ ነው የሚለው። ምክንያት ስንፍና ኃጢአት ነው የሚለው። ስንፍና ኃጢአት ነው ካለ መስራት አለብን። ስለዚህ እየሰራን ነው የእግዚአብሔርን መንግስት ማገልገል ያለብን። እየሰራን ነው እንጂ እኔ ይሄንን ቃል ለገንዘብ የምጠቀምበት ከሆነ ኦልሬዲ ገንዘብ የተከፈለው እዚህ ነው። በሰማይ ምንም ነገር የለኝም፣ መዝገብ የለኝም ማለት ነው። ለዚህ ነው እግዚአብሔር ቃል መዝገባችሁ በሰማይ ይሁን ነው የሚለው። ምክንያቱም ልባችሁን በዛ አለ ይላል። በዚህ ገንዘብ የምናገኝ ከሆነ ገንዘባችን አካውንታችን ያለው ባንካችን ላይ ከሆነ ልባችን ያለው የት ነው ማለት ነው? ምድር ላይ ነው ማለት ነው። ይህንን በጣም ልንጠነቀቅበት ይገባል። ብዙ ቦታ ስላየሁት ነው። ብዙ ሰዎች አድቫንቴጅ ይወስዱበታል። የእግዚአብሔርን ቃል ለዝና ለገንዘብ ይጠቀሙበታል። አዎ ትክክል ነው። የእግዚአብሔር ቃል ምንድን ነው የሚለው? የሚያበራየውን በሬ አፉን አትሸብብ ይላል። አዎ ሰዎች ማግኘት ያለባቸው ከወንጌል። ያ ማለት ግን ሞቲቭ እኔ ለመኖር መሆን የለበትም። ሰዎችን ለማዳን የእግዚአብሔር መንግስት ለማስፋት መሆን አለበት ነው። ስለዚህ አካሄዳችሁ ሁሉ የገንዘብን ባለመውደድ ይሁን ነው የሚለው እግዚአብሔር ቃል። አነበዋለሁ። ያ ከሆነ ነው አሁን ሞቲቭ ምንድን ነው? ሁለቱ አንድ ላይ ተቀላቅለዋል። አዎ ምክንያቱም በቃ የእግዚአብሔርን እንትን የሚያበራየውን በሬ አፉን አትሸብብ ስለተባለ ገንዘብ አንጡ ነው የሚለው ብዙ ሰው።
ያ መሆን የለበትም። ሰውየው ሰርቶ ነው ሌሎችን ሰዎች እንደውም ማገዝ ያለበት። የእግዚአብሔር መንግስት እየሰራ ነው ማገዝ ያለብን እያለ ነው። ስለዚህ ለሁለት ጌቶች መገዛት አትችሉም። ስለዚህ ወንጌልን አሁን በተለይ እኛ ባለንበት ዘመን ላይ በጣም እያበላሸው ያለው ጥቅም ነው። ጥቅም ደግሞ ከየትኛው ጥቅም ነው ያላችሁ? የገንዘብ ጥቅም ነው። አሁን ብዙ ጊዜ ቸርቾች እንደ ካምፓኒ የሚታዩበት ጊዜ አለ። ፓስተሩ እንደ ሲኢኦ የሚታዩበት ጊዜ ላይ ነው ያለ ነው። ሶሪ ይሄን ስል ግን ለሁሉ ሰው እያልኩ አይደለም። ትክክለኛ የሆኑ ሰዎች አሉ። ሞቲቫቸው ቅድሚያ መጀመሪያ ለእግዚአብሔርን መንግስት ቅድሚያ የሰጡ። የእግዚአብሔርን ቃል የሚለው ምንድነው? መጀመሪያ ጽድቁና መንግስቱን ፈልጉ ሌላው ይጨመርላችኋል ነው የሚለው እንጂ መጀመሪያ ገንዘብ ፈልጉ ከዛ በኋላ ጽድቁ የሚል ነገር የለም መጽሐፍ ቅዱስ ላይ። ስለዚህ የእግዚአብሔርን ኃይል እንቀንሰዋለን። ይሄን በማድረጋችን ፓወሩን እየቀነስ ነው የምንሄደው። እንደነዚህ አይነት ሰዎች ደግሞ ምንም መንፈሳዊ ስጦታ የሌላቸው ሰዎች ናቸው። ከቃል ውጪ ሌላ ምንም ነገር የላቸውም። ይሄው ፊት ለፊት የምናየው ነው። ስለዚህ ካልተጠራን ወደ እግዚአብሔር ቤት ውስጥ በተለይ የእግዚአብሔርን ሕዝብ ለማገልገል እግዚአብሔር የጠራን ሰዎች ልንሆን ይገባል። በዛ ላይ እግዚአብሔር መንፈሳዊ ስጦታ የሰጠን ሰዎች መሆን አለብን ብዬ ነው ማምነው። ለምን የተሰጠንን እንደገና ለቅዱሳን ለመስጠት። ከሌለን ምንም ነገር አንሰጥም ማለት ነው። ከሌለን የለንም። ስለዚህ አንድ ነን ማለት ነው ሁላችንም። ስለዚህ ለመቀበል ነው መጣር ያለብን ብዬ አስባለሁ። ኦኬ። ስለዚህ ሁለተኛው ደግሞ ወደ ዕብራውያን ሄዳለሁ። ዕብራውያን ወንጌል ላይ ምዕራፍ 13 እስከ ከቁጥር 5 እንደዚህ የሚል ቃል አለ። ቅድም የተናገርኩት ነው። አካሄዳችሁ ገንዘብን ያለ መውደድ ይሁን። አካሄዳችሁ ገንዘብን ያለ መውደድ ይሁን። ይሄ ለክርስቲያኖች ነው። ቅድም የተናገርኩት ነው። በተለይ እኛ ቤት ውስጥ ብዙ ነገር እንደዚህ ነገር ስላለ አሁን አንዳንዴ የእግዚአብሔር የሆነውና የገንዘብ የሆነው መለየት መቻል አለብን። ምክንያቱም አሁን ብዙ ጊዜ ቢዝነስ እየተሰራበት ያለ ብዙ ነገር ስላለ ነው። ይሄ ሁሉም ጋር አለ እያልኩ አይደለም። ብዙ የምናያቸው ነገሮች ስላሉ ነው። ስለዚህ ምን ይላል? ያላችሁ ይብቃችሁ፣ ያላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ዕብራውያን ላይ ነው የሚለው። ገንዘብ ራሱ አይለቀንም። ምክንያቱም አንዳንዴ ችግሩ ራሱ ወደ ገንዘብ እንድንሄድ ያደርጋል። እኛ ሳንፈልገው ማለት ነው። ሳንፈልገው ወደ ገንዘብ እንድንሄድ የሚያደርግ ብዙ ነገሮች አሉ። ብዙ ነገሮች ይከፈቱና ሰው ኮራፕሽን ውስጥ እኮ ቢገባ አንዳንዴ የሚቀመጥበት ቦታ ላይ ብዙ ዲማንድ፣ ብዙ ሰዎች ይመጣሉ። ያ ቦታ ሰዎች በጣም የሚፈልጉት ቦታ ይሆናል። ብዙ ነገር ሰዎች የሚፈልጉበት እነሱ ራሳቸው ሰውየው ሳይጠይቃቸው እነሱ ራሳቸው ሰዎቹ ራሳቸው ጉቦ ሰተንህ እባክህን ነገር ስጠን የሚሉት አይነት ቦታ ላይ ነው ሰው የሚቀመጠው። በጣም አደገኛ ነው። ቴምፕቴሽን ያለበት በጣም ፈተና ያለበት ቦታ አለ። ይሄ በጣም ከባድ ነው። እንግዲህ ሰሞኑን ምናልባት ሚዲያ ላይ ታቸዋል። ምናልባት ጠቅላይ ሚኒስትራችን ለምንድን ነው ድሆች ቦታ መሬት ማያገኙት ሀብታሞች ብቻ? ያ ማለት ምንድን ነው? ኮራፕሽን አለ ወይ የሚል አይነት እንድምታ ያለው ይመስላል። እንግዲህ በጨረፍታ ነው ያየሁት፣ ዲፕ ገብቻ አላየሁትም። ግን ያ ማለት ምን ማለት ነው? እንግዲህ እንደነዚህ አይነት ቦታዎች ላይ በጣም ብዙ ኮራፕሽን አለ። ሰዎቹም ሳይፈልጉት ነው እንደዚህ አይነት ቦታ ላይ ኮራፕሽን ውስጥ የሚገቡት። ለምን? ከስተመሩ ራሱ የሚፈልገው ባለ ጉዳይ ራሱ ያንን ሰውዬ ወደ የማይፈልገው ነገር ውስጥ እንዲገባ የሚያደርገዋል። ለዚህ ነው አይተዋችሁም እሱም ከቶም አልተዋችሁም ብሏል ይላል። እና እናንተ እንኳን አልፈልግም ብትሉት ገንዘብ በራሱ ሰዓት ይመጣል። በቃ አለቀ። ስለዚህ ይሄን ነው እየተናገረ ያለው። ስለዚህ አካሄዳችሁ ምን አለ? ገንዘብን ያለ መውደድ ይሁን። ስለዚህ በተለይ ደግሞ የእግዚአብሔርን ቤት ስናገለግል ቀድመን የእግዚአብሔር መንግስት ስናገለግል በፍጹም ሞቲቫችን ገንዘብ አለ። እኔ ዩቲዩብ ስከፍት ብዙ እንትን ይኖረኛል። የዩቲዩብን ገንዘብ አገኛለሁ ብዬ መክፈት የለብኝም ብዬ ነው ማምነው። እግዚአብሔር ይባረክ። ያን ያህልም ሰው የለኝም። ሁለተኛ ደግሞ ሞኔታይዝም አላረገውም። በእግዚአብሔር ፊት ነው የምነግራቸው፣ አላረገውም። ለምን? በቃ በነፃ ነው ማገልገል የምፈልገው። እግዚአብሔር በሌላ ኤሪያ ላይ ህይወቴን እንደሚባርከኝ አውቃለሁ። ስለዚህ ለምንድን ይሄኛውን ለገንዘብ የምጠቀመው? አልጠቀምም፣ አልፈልገውም። ስለዚህ ይሄ የራሴ እይታ ነው። ሌሎች ሰዎች የራሳቸው እይታ ሊኖራቸው ይችላል፣ አላውቅም። ኤኒዌይ እና ይሄ አይነት እንትን አለው ማለት ነው። እና ሌላው ደግሞ የማርቆስ ወንጌል 10:25 ላይ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል። ይህን ብዙ ሰው ያውቀው ይመስለኛል።
ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል። ብዙ ሰው ታሪኩን ያውቃል ብዬ አስባለሁ። ኢየሱስ ክርስቶስ የሆነ ሀብታም አግኝቶ መንገድ ላይ ያ ሀብታም እንግዲህ መንግስተ ሰማያት ለመግባት ምን ያስፈልገኛል ምናምን ብለው ሲመላለሱ መጨረሻ ላይ ያለህን ሽጥና ለድሆች ስጠው አለው። ከዛ በኋላ ምናምን ሲለው ሰውየው አዘነ ይላል እና ሰውየውን ካየ በኋላ ያው ግመሎች ካየ በኋላ ወዲያው ባለጠጋ ወደ መንግስተ ሰማያት ከሚገባ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢቀር ኦልሞስት እኮ የማይቻል ነው ማለት ነው። በጣም ከባድ ነው። እንዴት ብሎ ነው ግመል በመርፌ ቀዳዳ የሚያልፈው? መርፌ ቀዳዳና የግመልን ሳይዝ ይዩት እስቲ። ያ ማለት እኮ ኦልሞስት እነዚህ ሰዎች አይገቡም እያለ ነው። ስለዚህ ሰው ወደ መንግስተ ሰማያት እንዳይገባ የመጀመሪያ መሰናክል የሚሆነው አንዱ የመጀመሪያው ባይሆን አንዱ ገንዘብ ነው ማለት ነው፣ ባለጠግነት ነው ማለት ነው። ስለዚህ እግዚአብሔር ከዚህ ይጠብቃል። ጊዜያዊ ነገር አግኝተን የዘላለሙን ነገር ሚስ ከምናደርገው የጊዜያዊውን ነገር ሚስ አድርገን የዘላለሙን ብናገኝ ይቀላል። ለዚህ ነው ይህንን እየነገርኳቸው ያለሁት። ለጊዜው ነው የምንቸገር፣ ለጊዜው ነው ድህነቱ፣ ለጊዜው ነው አንዳንድ ቻሌንጁ። ዘላለማዊ ነገር ላይ ፎከስ ካደረግን ይሄኛው ያኛው ይከሰናል። ስለዚህ የመጨረሻውን ተናግሬ በዚህ ላይ እንትን አደርጋለሁ ማለት ነው። የመጨረሻውን እንግዲህ ያገኘሁት ከፈርስት ጢሞቴዎስ ላይ ነው። ጢሞቴዎስ ላይ ነው። የመጀመሪያው ጢሞቴዎስ መጽሐፍ ላይ ነው። ከምዕራፍ 6 ላይ ከቁጥር 6 ጀምሮ አነባለሁ ማለት ነው። ምዕራፍ 6 ከቁጥር 6 ጀምሮ አነባለሁ ማለት ነው በአዲሱ መደበኛ ትርጉም። ራይት ምን ይላል? ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው ይላል። እርካታ ያለን ነገር ሊያረካን ይገባል። ያለንን ነገር ዲሚኒሽት አድርገን ያኛውን መፈለግ የለብንም እያለ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ስለዚህ ምንም ነገር ይዘን መሄድም አንችልም። ያመጣነው ነገር ስለሌለ ማለት ነው። ነገር ግን ምግብና ልብስ ካለን ያ ይበቃናል። ምግብና ልብስ፣ ቤትም አላለም። ምግብና ልብስ ይሄ በብዙ ቦታ ላይ ምንም ቻሌንጅ አይደለም። በተለይ ያው እኛ ሀገር በተለይ አንዳንድ ቦታ ላይ በጣም ከባድ ይሆናል እንጂ ግን 120 ሚሊዮን ህዝብ ኖሮን እኮ በጣም የሚገርማችሁ ሰው በልቶ ያድራል። ምናልባት በቀን 3 ጊዜ ባይበላ 1 ጊዜ ሊበላ ይችላል። ስለዚህ እነዚህ ካሉ ይበቃል። ሰው ከለበሰ ከበላ ይሄ በቂ ነው እያለን ነው። ከዛ በኋላ ምን አለ? ይበቃናል። ባለጠጋ ለመሆን የሚፈልግ ግን ወደ ፈተናና ወዴት ነው የሚለው? ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጥም ወደ ብዙ ከንቱና ክፉ ምኞት ይወድቃሉ ይላል። ከዛ ቁጥር 10 ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል። ዋው! ይሄ በጣም ኃይለኛ ንግግር ነው። እግዚአብሔር ይርዳል። በጣም ከባድና ዓለም በተለይ ደግሞ የጌታን ፍቅር የምናውቅን ሰዎች አንዱ የሚያጠምድበት መሳሪያው ገንዘብ ነው፣ ባለጠግነት ነው። እግዚአብሔር ካረዳን በስተቀር በእውነት ነው የምነግራችሁ በጣም ከባድ። ስለዚህ እግዚአብሔር ይርዳን። አግዘኝ ያልኩት ቅድም መዝሙሩም አግዘኝ። በቃ እግዚአብሔር ካላገዘን አይቻልም። ይሄ ደግሞ እንዴት ነው የሚቻለው? ሁልጊዜ ወደ እግዚአብሔር ቃል ስንሄድ፣ ከእግዚአብሔር ጋር ስንጣበቅ እሱ ኃይሉን ይሰጠናል። ስለዚህ ገንዘብን የምንንቅበትን መንፈስ ይሰጠናል። ያ ካልሆነ ነገር በጣም ከባድ ነው። ስለዚህ ሁልጊዜ የእግዚአብሔርን ቃል እያነበብን በእግዚአብሔር መንፈስ ከሆንን ግን የገንዘብ ፍቅር ከውስጣችን ይወጣል። ስለዚህ ባለን ነገር ደስተኞች ሆነን ቢመጣ ሌሎችን ልንባርክበት ይህን ገንዘብ
እግዚአብሔር እንደሚሰጠን እያሰብን ነው መኖር ያለብን። ከተሰጠን ለሌሎች እንድንሰጥ ነው። ምክንያቱም የኪንግደም ሜንታሊቲ የእግዚአብሔር መንግስት የኔ የሚባል ነገር የለም። የሶሻሊስት መንግስት ነው። ማከፋፈል ነው። ሁለት ያለው አንድ ይስጥ ነው የሚለው አይደለም እንዴ? ስለዚህ ያ ማለት ነው ሲመጣ ኤክስትራ ነገር ሲመጣ ይሄ ኤክስትራ ነው፣ ኦኬ ለሌሎች ሰዎች መስጠት አለብን። ስለዚህ ዓለማችንም ያበላሸው ግሪድ ነው። ዓለማችንም ያበላሸው ስግብግብነት ነው። ዓለማችንን ያበላሸው አንዱ በጣም ብዙ አለው፣ ሌላው ደግሞ የለውም። ይሄው በአገሮች መካከል እንኳን ያለው ልዩነት እናያለን አይደለም እንዴ? አሜሪካ፣ እነዚህ ትልልቅ ሀገሮች ኢንዱስትሪያል ያደጉ ሀገሮች በጣም ሀብታሞች ሆነው፣ ሌላ ደግሞ አፍሪካ ውስጥ ደግሞ እኛ ተወልደን እንዳደግንበት አህጉር ደግሞ በቃ ለመኖር ሰርቫይቫል በቃ ግብ ምን ያለን ሰዎች ብዙዎች ነን። ይሄ የሚያሳየው ምንድነው? ዲስትሪቢዩት አላደረግነውም። የእግዚአብሔር ቃል ሲኖር እነዚህ ያጠራቀሙ ሰዎች እነዛን ሰዎች መርዳት አለባቸው፣ አገሮች ማለት ነው። ስለዚህ ይሄ ሲሆን ነው ሁላችንም እኩል መሄድ የምንችል። ያልበለዚያ አንዱ ያገኛል አንዱ ያጣል። ችግሩም የሚመጣው ይሄ ነው። ክራይምም እኮ ማለት ወንጀልም የሚመጣው እኮ ለዚህ ነው፣ እኩል ስላልሆንን እኮ ነው። ስለዚህ ማጭበርበሩም፣ ክፋቱም፣ ተንኮሉም፣ ጦርነቱም፣ ኮራፕሽኑም የሚመጣው እኩል ስላልሆነ ነው። ስለዚህ ሰው የእግዚአብሔርን ቃል ሲያይ በማንኛውም መንገድ ትክክለኛ የህይወት ላይፍ እንዳለው እየገባው ይሄዳል ማለት ነው። ስለዚህ ለዛሬ ያለኝ ሜሴጅ ይሄ ነው። የገንዘብ ፍቅር ኃጢአት ፍቅር ማለት ነው። ስለዚህ በፍጹም በተለይ የእግዚአብሔርን ቃል ማንበብ አለብን። የእግዚአብሔር መንፈስ ያግዘን እንጂ የገንዘብ ፍቅር ኃይል እንዲቀላል አይደለም። ብዙዎቻችንን የጣለን። ስለዚህ ብዙዎች ተወግተው ወድቀዋል ይላል እግዚአብሔር ቃል። ስለዚህ እግዚአብሔር ይርዳን። እንግዲህ አይ ሆፕ አንድ ሰው እንኳን ትንሽ አይኑን ይገልጣል ብዬ አስባለሁ። እግዚአብሔር ይባረክ። ስላዳመጣችሁ እንግዲህ ጸልየን የዛሬውን ፕሮግራም አበቃለሁ ማለት ነው። የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረክ። እናመሰግንሃለን። እንዳንተ ያለ ማንም የለም። አንተ ጌቶች ሁሉ ጌታ፣ የፍቅር ጌታ ነህ፣ የፍቅር አምላክ ነህ። እናመሰግንሃለን፣ እንወድሃለን። በዚህ ሰዓት ጌታ ሆይ ይህንን ፍቅር ደግሞ ያልቀመሱትን ጌታ እግዚአብሔር ሆይ ወደ ቤት ትጋብዛቸው ዘንድ እንጸልያለን። ጌታ ሆይ ማንም ሰው በእውነት በዚህ ምድር ላይ አንተን ሳያውቅ እንዳይሄድ እንጸልያለን። የአንተን ፍቅር ሳያይ አንተን ሳይነካህ ጌታ እግዚአብሔር ሆይ እንዳይሄድ እንጸልያለን። ጌታ ሆይ አንተ እንዳልከው እንደ ቃልህን በየቦታው ጌታ እግዚአብሔር እንድናሰራጭ ኃይልህን ስጠን፣ ለቅዱሳን ኃይልህን ስጠን። ጌታ እግዚአብሔር ሆይ እነሆ ድፍረትን ስጠን። በየቦታው ሄደን ቃልህን እውነት እንደሆነ እንድንናገርና ዓለም እንዲድን ጌታ እግዚአብሔር ሆይ እርዳን። ጌታ መንፈስ ቅዱስ ተባረክ። ለእኔ ለባሪያህ ጌታ እግዚአብሔር ሆይ ስለሰጠኸኝ ጸጋ አመሰግንሃለሁ። እነሆ ደግሞ ሌሎችን እንዳነቃ እኔም ደግሞ ያለችኝን መክሊት ለሌሎች እንዳካፍል ስለረዳኸኝ አመሰግንሃለሁ። ጌታ ሆይ በዚህ ሰዓት እነሆ ስለ ገንዘብ ፍቅር ተነጋግረናል። ጌታ ሆይ እርዳን። ቀላል አይደለም። አልተዋችሁም ብሎናል ገንዘብ። ጌታ ሆይ አንተ መንፈስ ቅዱስ ካልረዳህን በስተቀር ይህንን ኃይል መቋቋም አንችልም። ስለዚህ ሁልጊዜ ካንተ ጋር ሆነን ይህንን ፍቅር ጌታ እግዚአብሔር ሆይ የእግዚአብሔርን ፍቅር ብቻ እንድንከታተል እርዳን። መንግስትና ጽድቁን ፈልጉ ሌላው ይጨመርላችኋል ስለተባለ የአንተ መንግስት ብቻ፣ ስለ እግዚአብሔር መንግስት ብቻ እንድናስብ እርዳን። በዚህ ሰዓት ወንድሞቻችንን ታስባቸው ዘንድ ጸልያለን። ወደ ጌታ ያልመጡትን ኢየሱስ ክርስቶስ ጌታ ነው ብለው ያላመኑትን እነሆ ወደ ቤታቸው ይገቡ ዘንድ እንጸልያለን። ጌታ ሆይ እርዳቸው፣ አግዛቸው፣ አስባቸው። በምትወደው ልጅ በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ ተባረክ። ስለነበረን ጊዜ እናመሰግንሃለን። ይህን መንፈስ ደግሞ ለብዙዎች ተሰራጭቶ ያንተ ቃል እውነት እንደሆነ ይገባቸው ዘንድ የምትወደው ልጅ በኢየሱስ ክርስቶስ ስም ጸልይ፣ አሜን። ሃሌሉያ። የእግዚአብሔር ቤተሰቦች እንግዲህ ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ጌትሽ አዲስ ሰው ነኝ። በሚቀጥለው መንፈስ ቅዱስ በሌላ ፕሮግራም ደግሞ ወደዚህ እስከሚያመጣን ድረስ ኢየሱስ ክርስቶስ ጌታ ነው፣ ዛሬም ለዘላለም ጌታ ነው። ተባረኩልኝ። መልካም ጊዜ ይሁንላችሁ። እሰናበታለሁ።